ቆይ አታሳልፉት። አንድ ነገር ልበላችሁ። ትላንትና ነበር አይደለ? ትላንትና የሚባል ጠዋት ሆነ። ስለዚህ ለምንድነው መሞትን የመረጣችሁት? ለምን መሞት መረጥን? ለምን መኖር አልመረጥንም? መኖርን ካልመረጥን መሞትን ለምን መረጥን? የምንሞተውስ ምክንያት ለምንድነው? የምንኖረው ምክንያትስ ለምንድነው? የምንኖረው ምክንያትማ ነገ ከዛሬ የተሻለ ህይወት ለመኖር መኖርን እመርጣለሁ። ሞታችሁን ሞት ብቻ የሚያሳያችሁ ሰይጣን ነው። ለምንድነው ታዲያ ሰይጣን? እና አይ ቲንክ ይሄ የፈለጋችሁት ነገር ከመከራችሁ እንድትወጡ የምታስቡት ነገር ሳይሆንላችሁ የቀረው አንድ ልጅ ልንገራችሁ። አንድ አባት ለልጁ የሚፈልገውን ነገር መስጠት አይፈልግም። ለምን ደግሞ መስጠት የማይፈልገው? ህፃን ስለሆነ ቢሰጠው ደግሞ ይሄ ነገር ቢጎደውስ ብሎ ስለሚፈልግ ይከለክላል። እኛ አረጀንም ህፃኑንም ትልቁንም ወጣቱንም ሸመገልን ሁል ጊዜ ለእግዚአብሔር ልጆቹ ነን። የሰጠን ነገር የጠየቅነው ነገር የለመነው ነገር ሁሉንም ቢሰጥና ያ ነገር ደግሞ እኛን ከሱ ቢያርቅ ስለዚህ እኛ ስለምንጎዳበት ሊሆን ይችላል በዚህ መከራ ቻሌንጅ ውስጥ እንድናልፍ እግዚአብሔር ዝም ያለው። እግዚአብሔር ዝም ብሏችኋል? እየተቸገራችሁ ነው? አዎ ሊሆን ይችላል። ልትቸገሩ ትችላላችሁ። ማንም ሰው ሳይቸገር ሳይፈተን በመከራ ውጣ ውረድ ውስጥ ሳይገባ ከፍታን የረገጠ ማንም የለም። ለማንም ደግሞ መከራው ደግሞ ከሱ ላይ ገለል እንድል የማንንም መከራ ሰው ልጅ ወስዶበት አያውቅም። ሰዎች ተሰብስበው ደግሞ የሰዎችን መከራ አንስተው አያውቁም። እግዚአብሔር ባየ ጊዜ ባያ ሴኮንድ ግን ሁሉ ነገር ትረሳለች። ላስታውሳችሁ፣ የሰጣችሁ ነገር የጠየቃችሁት ነገር አሁን ስላልሆነ አሁን ላይሆን የቻለው ምክንያት ስላለ ነው። አንድ ነገር ልንገራችሁ። ምንም ሆነ ምንም በምንም ውስጥ ሆነ በምንም የምታልፉበት ጎዳና ውስጥ ሆናችሁ እግዚአብሔርን ጠይቁት። ለምንድነው ይሄ መከራ የሚፈተንበት ሳይሆን ማለት ያለባችሁ አምላኬ ከዚህ አድነኝ፣ አምላኬ ሆይ ከዚህ ውስጥ አውጣኝ፣ አምላኬ ሆይ እርዳኝ፣ አምላኬ ሆይ አግዘኝ። ራሳችሁን አትውቀሱት። አምላካችሁን ደግሞ ለምን አትበሉት። እግዚአብሔር ሆይ አንተ ያየህ ነው። እግዚአብሔር ሳያይ የሚመጣ ነገር የለም። ኢዮብ ያንን ሁሉ መከራ ሲያልፍና ያንን ሁሉ በመከራ ውጣ ውረድ ውስጥ ሲገባ ልጆቹ ሁሉ ሲያጣ ሚስቱ ኢቭን እንኳን ጥላው ስትሄድ እግዚአብሔር ያይ ነበረ። ኢዮብ ላይ የመጣው መከራ ኢዮብ ያጣው ሁሉ ነገሮች እግዚአብሔርን ማሳጣት እግዚአብሔር እሱን እንዳላጣ ካወቀ በኋላ እግዚአብሔር እርሱን ኢዮብን ስላላጣ ድጋሚ ኢዮብ ታደሰ፣ ህይወቱ ታደሰ፣ በልጆች ተባረከ። እግዚአብሔር ከመጀመሪያ እጥፍ ባረከው። ስለዚህ ያላችሁት የሌላችሁ ነገር ሆነ። ያላችሁ ነገር አጣችሁ ሊሆን ይችላል። ምንም ነገር ደግሞ እስከዛሬ በመከራ ውጣ ውረድ ውስጥ ሳትፈልጉት እንደው ሳትመኙት እንደው ሳትከጅሉት እንደው ሳታዩት ድንገት ሊመጣ ይችላል። ድንገት ከተፍ ሊልባችሁ ይችላል። ግን እመኑኝ ነገ ይለወጣል። እመኑኝ ነገ አዲስ ቀን ናት። እመኑኝ እንደው ማንም ሊከለክል አይችልም። ለእናንተ የወጣችውን ፀሐይ ማንም አቁም ብሎት ሊያዝ አይችልም። እመኑኝ እናንተ ጋር እግዚአብሔር ሊመጣ ስል እከሌ ጋር ሄዳለሁ ብሎ ጠይቆ አይመጣም። የእናንተ ቀን ሰዓት ስትደርስ እግዚአብሔር ያሰባላችሁ ግባችሁ መድረሻ ቀኗ ስትደርስ ያቺ ሰዓት ውድ ናት። ያቺ ሴኮንድ ውድ ናት። እናንተና እግዚአብሔር የምትተያዩበት ያቺ ቀን በጣም እንቁ ናት። ተጠባበቋት፣ እንዳታመልጣችሁ። ስፍራችሁን ለቃችሁ አትሄዱት። እመኑኝ፣ ስፍራችሁን ለቃችሁ አትሄዱ። ጠብቁ። በመከራ ውጣ ውረድ ውስጥ ሆነ በህመም ውስጥ ሆነ የምታልፉበት ጎዳና በማንኛውም ምርጫችሁ ከእግዚአብሔር ጋር ለመራቅ ምርጫችሁ በሱስ ውስጥ መደበቅ ሀዘናችሁ ምናችሁ ማስረሻ ነው ብላችሁ የምትጠቀሙት ነገር እመኑኝ ሰላማችሁን ሊሰጥ አይችልም። እመኑኝ ለእርካታ ሊሰጥ አይችልም። እመኑኝ ከመከራችሁ ሊያድን አይችልም። እመኑኝ ጭንቅላታችሁን ወይም የሆነ ፊሊንጋችሁን ሊያስረሳ አይችልም። እመኑኝ
ግን ከሴከንዳት በኋላ ከሰዓታት በኋላ ችግራችሁን ያሳስባል። ኖርማሊ ማንን ታመሙ፣ በመከራችሁ ታመሙ፣ ጠብቁት። እየታመማችሁ እግዚአብሔርን ጠብቁት። እግዚአብሔር እርግጥ ነው ምነግራችሁ፣ እርግጥ ነው እናንተን የፈጠረው አምላክ ደራሽ ነው። ጠብቁት። ዋጋ አትስጡ፣ አታግሮምርሙ፣ ቻሉት። እንድትችሉ እግዚአብሔር ዝም ካለ የእግዚአብሔርን ዝምታ መልስ እስኪሰጥ ድረስ በቦታችሁ ተቀመጡ። እግዚአብሔር ሳያየው፣ እግዚአብሔር ሳይዳስስ፣ እግዚአብሔር ሳይቀይር ማንም ሰው የሞተ የለም። ስፍራውን ለቆ ሄዶ ከእግዚአብሔር ርቆ በራሱ ሱስ በተለያዩ ነገሮች ወይም ደግሞ በኃጢአት ራሱን አጥፍቶ የሞተ እንጂ ያበቃለት እንጂ ይኸውላችሁ እግዚአብሔርን ጠብቆ ያጣ ሰው የለም። እመኑኝ፣ ነገን እንዳትደርሱ ሞታችሁን እንድትጠባበቁት ሰዎች ደግሞ የናንተን ውድቀት አይተው የናንተን መክሰር አይተው የናንተን አለመለወጥ አይተው ብዙ ሊላችሁ ይችላል። እመኑኝ፣ ሰዎች ብሏሉ እንጂ እመኑኝ፣ ሁኔታችሁ ነው እንጂ ያለው እግዚአብሔር አይደለም ያለው። ስለዚህ የእግዚአብሔርን ቀን ጠብቋት። ቴንኪው ስላዳመጣችሁኝ አመሰግናለሁ።